ማንም ይሄ ዛሬ አንድ ወንድ ታመጣላታለህ ከዛ በኋላ ያንን ወንድ ደግሞ እኔም በእውነታውን አቅርቤ እሱ እንደማይሆናት አስረድቼ በጉልበትም ይሁን በፍቅር አስረድቼ ከሷ ህይወት እንዲወጣ አረጋለሁ። ከዛ ድጋሚ ደግሞ ሌላ ወንድ ትጨምራለህ። ምንድነው አላማህ? እኔ አሁን ግራ የገባኝ ነገር ምንድነው የምትፈልጉት? ይኸውልህ እኔ አሁንም ነገርኩ ከሷ ህይወት ውጣ ልትለኝ ከሆነ እንዳታስበው። የድሮ ማንነቷ ካልተመለሰ ወደ ሩታ ህይወት አይደለም ልወጣ ማለት ነው ካጠገቧ እንኳን አልለይም። ይሄንን ነገር ደግሞ ከጭንቅላት አውጣው። ሰምተኛል? ከሩታ ህይወት እንድትወጣ ፈልጋለሁ ምናምን አልወጣም። ለምን ነው የምወጣው? ምክንያቱም ከዚህ በፊት ስትከፋ የነበረች ማንም ዞር ብሎ ያላያት ዛሬ ከአንድ ወንድ ጋር ስትሆን እልል ብላችሁ የተነሳችሁት እኮ እቺ ልጅ ደስታዋን ስለማትፈልጉ እንጂ ደስታውን ፈልጋችሁ አይደለም። በቃ እስካሁን ማለት ነው። ይኸውልህ ትሰማኛለህ አይደል? ይኸውልህ በጸባይ አውርቻለሁ እስካሁን። ከዚህ በኋላ ግን ከሷ ህይወት የማትወጣ ከሆነ እኔ ይኸውልህ አልወጣም። ትሰማኛለህ አይደል? ትሰማኛለህ? ለአንዴና ለመጨረሻ ጊዜ የምነግርህ ነገር ቢኖር አንተ በጸባይ የማትወጣ ከሆነ እየደፋው ማለት ነው እንደዚህ ደፍቼ እየጎተትኩ ነው ማስወጣ ከሷ ይሁን። ተሰማኛለህ? ሰላም ሰላም፣ እንዴት ናችሁ ውድ የዩቲዩብ ቤተሰቦቼ? እኔ አለሁላችሁ ይመስገን። ዛሬ መጣሁት ፈረንጁን ቀጥሬዋለሁና ሰሞኑ ትንሽ ስራ ቢዚ አድርጎኝ ቪዲዮ ላይ ምናምን እየገባው አይደለም። አንዳንድ ነገራቶችም እንትን ጄንም እያስገባው አይደለም እና ጄን እያስገባው ያለው ነው ልክ ሆነው ሳይሆን አንዳንድ ስራ አለመመቻቸት ምክንያት ነው እና ሩታ እንደምታዩት ነው የማይሆን ነገር እያደረገች ነው። ያ ደስታ የሚሉት ምናምን ተገላገልኩ ብዬ ሳልጨርስ ከአንዴና ለመጨረሻ ጊዜ ከሷ ህይወት አስወጣሁት ብዬ ሳልጨርስ ድጋሚ ደግሞ ሌላ ማን ነው ይሄ የሆነ አጭር ልጅ አለ እሱን ደግሞ አምጥታለችና ይሄንን ነገር ደግሞ ያለማንም እገዛ እሷ ልታረገው እንደማይችል ሙሉ ለሙሉ እርግጠኛ ነኝ ማለት ነው። እና ይሄንን ነገር ልታረገው የምችለው አንደኛ ያው በወንድሜ ግፊት ምክንያት ነው። እሱ ደግሞ ስራ ቢዚ ነው እየገባ አይደለም ምናምን። ስለዚህ እሱን ከማውራቴ በፊት ይሄ ማን ነው ስሙ ፈረንጁ ነው ምናምን የሚሉት የሆነ ምናምን ልጅ አለ እሱን ደውዬለታለሁ። ጠርቼ ላዋራው ነው እሱ ነው ሲጀመር እሱና ያ እዩ ነው ምናምን የሚሉት የሆነ የማይረባ ልጅ አለና ሁለቱ ናቸው እያስቸገሩ ያሉት። ለሩታ ይሄንንም ወንድ ያመጡላታል። ምንድነው አላማቸው? እኔ ራሱ በጣም ግራ እየገባኝ ነው ያለው። ማለት አላማቸው እሷም ልክ እንደ አንዳንድ ሰዎች ይሄ ከወንድ ጋር ምናምን ሆና እንድቅር ነው ከዚህም ወንድ ጋር ከዛም ወንድ ጋር እያለች ህይወቷ ላይ የሆነ የሰከነ ነገር ሳትይዝ ላይፏ እንትን እንዲል ነው እንዲባክን ነው። እኔ ግራ ነው እያጋቡኝ ያሉት። ስለዚህ ባለፈው አይታችኋል ሁለት ሆነው መተው ጸም ምናምን ነገር ሊያረጉ ታስበው ነበር እና ጠርቼዋለሁ። እየመጣ ነው። ወንድ ከሆኑ እነሱ ብቻ ለብቻ እንዲያናግሩኝ ነው የጠሯቸው ማለት ነው። ስለዚህ ብቻውን ጠርቼዋለሁ። እየመጣ ነው ያለው። ለአንዴና ለመጨረሻ ጊዜ ከሷ ህይወት እንዲወጣ እናስገድደዋለን ማለት ነው። በውዴታም ሆነ በግዴታ ይሄንን ነገር ማድረግ አለበት። ምክንያቱም ምንድነው እኔ ነኝ ምክንያቱም እኔ እያለው የእህቴ ህይወት መበጥበጥ የለበት በቃ ዘሲ እና ከዚህ በኋላ እሷ ህይወት ውስጥ አልወጣም የሚል ከሆነ እሷን አስቸግራታለሁ አስጨንቃታለሁ የሚል ከሆነ ይሄንንም ወንድ ያንንም ወንድ እያመጣው የእሷ ህይወት እንዳይሰክን አረጋለሁ የሚል ከሆነ ለአንዴና ለመጨረሻ ጊዜ የማይደገም እርምጃ እወስድበታለሁ ማለት ነው። እኔ በጣም እያስጠላኝ ነው ይሄ ዛሬ መጥቼ ከአንዱ ጋር መጨቃጨቅ፣ ነገ መጥቼ ደግሞ አንዱን ከሷ ላይ ፉጣ ማለት፣ ከነገ ወዲያ አንዱን እኔ በጣም ከበደኝ። ፋሚሊ እውነት እኔም እኮ ሰው ነኝ አይደል? ይሰለቻል። ሁሉም ነገር እኮ ሲበዛ በጣም ነው የሚሰለቸው። እኔ እየመረረኝ ነው ያለው እዚህ ጋር እኔ ያለኝን አቅም ሁሉ እየተጠቀምኩ አንድ ሰው ወደ እሷ ህይወት በገባ ቁጥር እያስወጣው ነው ያለሁት። ደስታ የሚሉት ነገር ሰውዬ ልክ እንዳልሆነ ለሷ ህይወት ለማስረዳት ያልገባውበት ነገር የለም። እናንተ ቪዲዮን ብቻ ነው የምታዩት። እኔ በውስጥ ብዙ ነገር አድርጌያለሁ፣ ብዙ ነገር ግን ማለት ነው እሱ ከሷ ህይወት ደግሞ ሲወጣ ይሄ ማን ነው ከሷ ህይወት በትግል የወጣው ልጅ ስሙን ራሱ መጥራት አልፈልግም። እሱን ደግሞ ይዘው መጥተው ድጋሚ ወደ እሷ ህይወት ማስገባት ምን የሚሉት ነገር። ይሄንን ነገር ደግሞ ሩታዬ የኔ እህት እንደዚህ አታረግ። እንደዚህ ሊያረጉ የሚችሉት እነዛ ከይሲ ልጆች ናቸው። ስለዚህ ለአንዴና ለመጨረሻ ጊዜ ይሄንን ነገር ማቆም አለባቸው ማለት ነው። አይ አላቆምም የሚሉ ደግሞ ከሆነ ችግር የለውም። እኔ ችግር የለብኝም።
አሳያቸዋለሁ። በማስወጣ መንገድ አስወጣለሁ። እስከዛሬ ድረስ በንግግር በጭቅጭቅ ምናምን በጣም ሞክሬያለሁ። አሁን ግን ለአንዴና ለመጨረሻ ጊዜ እያንዳንዱን አጠፋቸዋለሁ ማለት ነው። እያንዳንዱን አንድ ሳላስቀር አይ የሚል ከሆነ እኔ እውላችሁ እስከዛሬም ድረስ ህግና ክብሬ ህግ እያለ እኔ ሌላ ነገር አላረግም ብዬ ነው። ከዚህ በኋላ ዝም የምልበት ምንም አይነት ምክንያት የለም። ያውና መሰለኝ እሱም ከዛ ጋር እየመጣ ነው፣ አወራዋለሁ ማለት ነው ያለውን ነገር እዚህ ጋር ነኝ እና በቃ እኔ መሮኛል ማለት የመጨረሻ እድል ነው የምሰጠው። የመጨረሻ እኔ ከዚህ በላይ ምንም የምታገሰው ነገር የለም። ሰላም እንዴት ነህ ፈረንጁ? ሁሉ ሰላም ሰላም አለን። ያው በሰላም አይደለም። ያው እኔ እናንተ ብዙ ችግር ተፈጥሯል መሀላችን ምናምን እና አሁንም ከዛ የባሰ ነገር ሊፈጠር ነው። አይ የምትል ከሆነ ማለት ነው የጠራሁበት ዋነኛውን ምክንያት ልንገርክና እኔ ይኸውልህ ማንኛውንም ሰው ማለት ነው በጉልበት ሳልበልጠው ቀርቼ አይደለም። እኔ አሁን ላይ እናንተ በሩታ ዙሪያ ካላችሁት ማናችሁም አቅታችሁኝ አይደለም። ነገር ግን ሁላችሁንም ማለት ነው የሰው ልጅ መጀመሪያ የሚገዛው ፍቅር ነው። አይ ካለ ነው ወደ ጸብ የምትሄደው። ስለዚህ የምታስበው በስጋህ ነው ማለት ነው። ይሄ ነቆራ ምናምን እንድትሰዳደበኝ ምናምን አይደለም የጠራው። ስማኝ፣ እንደ ትልልቅ ሰዎች ስማኝ። ኖ ብትጠራኝ በስጋ ተማምነ በውፍረት ተማምነ እንደሆነ ግልጽ ነው። ምክንያቱም መምታት አቅቶኝ አይደለም ምናምን። ምክንያቱም የማውራት ኖ መምታት አይደለም። ይኸውልህ ሶሪ በጉልበት ስልህ መምታት አቅቶኝ ምናምን ነገር አይደለም እያልኩ ያለሁት። ላይክ ልገልህ ሁላ እችላለሁ ማለት እኔ ማን እንደሆንኩ አላወቅም። አንተ ለምዶ ታውቃለህ። መምታት ብቻ የሚታየህ እውነት ስለሌለ ወይም ደግሞ ምንም የምታወራው ነገር ስለሌለ ለዛ ነው ስለ መምታት ስለ መግደል ሁሌ የምታወራው። ደግሞ እንደማታደርገው እርግጠኛ ነኝ እኮ አድርገኸው እንደማታውቅ አላረገውም። ገብቷል። እኔ አንተ አሁን ችግር የለውም። ይኸውልህ ማንም መቶ ፎክሩብኛል ታውቃለህ። ማንም መቶ የፈለገውን ተናግሮ ሄዷል። የፈለገው ነገር አድርጎ ሄዷል ኖሮ ማለት ነው። እንደማንም ስማኝ፣ እንደማንም አንተ ትክክለኛ የሩታ ወንድም ነኝ ብለህ የምታስብ ሰው ብትሆን ኖሮ ለሷ ጥሩ አስብላታለሁ የምትል ቢሆን ኖሮ እንደማንም እንድትልከሰከስ አታረጋትም ነበር። ይሄንንም ወንድ እያመጣህ ለሷ ምንድነው የምታስተምራት? ለእህቴ የማይሆን ነገር እንድታረግ ነው። ምንድነው አላማ? እኔ እኮ አሁን ግራ እየገባኝ ያለው ነገር ምንድነው የምፈልገው አንተ ነው ሩታ የማይሆን ባህሪ እንዲኖራት እንደማንም ይሄ ዛሬ አንድ ወንድ ታምጣላታለህ። ከዛ በኋላ ያንን ወንድ ደግሞ እኔም በእውነታውን አቅርቤ እሱ እንደማይሆናት አስረድቼ በጉልበትም ይሁን በፍቅር አስረድቼ ከሷ ህይወት እንዲወጣ አደርጋለሁ። ከዛ ድጋሚ ደግሞ ሌላ ወንድ ትጨምራለህ። ምንድነው አላማህ ነው? እኔ አሁን ግራ የገባኝ ነገር ምንድነው የምፈልገው ከሷ ህይወት? የሷን ህይወት መበጥበጥ ምንድነው? እስኪ አላማህን ንገረኝ። ይኸውልህ እኔ የእሷን ህይወት ለመበጥበጥ ወይም ምናምን ሞክሬ አላውቅም። እኔ እውነት ስማኝ፣ የእሷን ህይወት ለመበጥበጥ ዛሬ ነገ ደፋ ቀና ከሚሉት ሰው ጋር ሄጄ አንድ ላይ አብሬ እሷ ለመበጥበጥ ወይም ደግሞ የእሷ ሆዳጅ ለመምሰል እንዳንተ አላስመሰልኩም። ገብቷል? የሚጠቅማትን የሚጎዳትን በግልጽ እናገራለሁ። የሚጠቅማትን ይዤላት እመጣለሁ፣ ማይጠቅማትን አስወጣላታለሁ። እንዳንተ ከጠላቶቿ ጋር ሄጄ አብሬ ከነሱ ጋር እሷን ልጥል የምታገር ሰው አይደለም። አሁን አታስመስል። ሲጀመር ማለት ነው ተቆርቋሪ ሰው ምናምን አትምሰል። ኖ ይኸውልህ ማን ፈረንጁ ነው ምናምን የምትባለው ልጅ ስመኝ፣ እኔን አዳምጥ። የእሷ ጠላት የምትላቸው ሰዎች የልጇን አባት ነው ጠላት እያልከው ያለው። እሱም ማወቅ አለብህ። በመጀመሪያ የልጅ አባት ይኸውልህ አንዴ በልጅ ተሳስረዋል። እነዚህ ልጆች የፈለገ እንትን ሊጣሉ ይችላሉ። ነገር ግን ልጅ እስካሳሰራቸው ድረስ ክፉ ደግ አይተሳሰቡ። ገባህ? ብዙ ነገር ሊያሳልፉ ይችላሉ። ግን ክፉ ነገር እሷም ለሱ አታስብም፣ እሱም ለሱ አያስብም። ስለዚህ ይህንን ነገር በመጀመሪያ እንድታስተካክል እፈልጋለሁ። የእሷ ጠላት ምናምን ብለህ እንድታወራ ምናልባት ይኸውልህ በእሷ አካባቢ ያሉ ሰዎችን ጠላት ብለህ ብታወራ ሊሆን ይችላል። ምክንያቱም የምናየው ነገር ነው። አንተና ያ ምናምንቴ ጓደኛ አንድ ላይ የሆናችሁ ዛሬ አንድ ወንድ ነገ አንድ ወንድ ምናምን እያመጣችሁ ከዚህ በላይ እኮ ጠላት የለም። አንድ የወለደችን ሴት ገና ይኸውልህ 3 ወርና 4 ወር ያልሞላትን ከወለደች ሴት አንድ ወንድ ይዛችሁ እየመጣችሁ 2 ወንድ ይዛችሁ እየመጣችሁ ቆይ እነዛ ወንዶችሽ መጡ እንበል መጡ አንድ ስጦታ ሰጣት አንደኛው ሌላኛው አንድ ስጦታ እየሰጣት ምናምን ለጊዜው ተደሰተች። መጨረሻው ምንድነው የሚሆነው? ይሄን ነገር አስበው ታውቃለህ?
አንተ ጭንቅላት ካለህና ማሰብ የምችል ከሆነ ይህንን ነገር አስበው ታውቃለህ? መልስልኝ እስኪ። ይኸውልህ አሁን አንተ እኔ እዚህ ጋር ስለ ጮክ ምንም አዳምጥ ሰው አይደለም። ነገርኩህ አንተ የሩታ ወይም ደግሞ ይሻላል ሰማኛ ለቀኝ መስራት ታወራለህ እንደተማረ ሰው። አሁንም ቢሆን ይኸውልህ በጉልበት ነው የምታምነው እያልኩ ምንም ልትረዳኝ አልቻልኩም። አሁንም ቢሆን በጉልበት የምታምን ከሆነ ስሜቴን እየተፈታተንክ ያለው አንተ ነህ። ስሜቴን እየተፈታተንክ ያለው አንተ ነህ። እንዴት አይገባህም? ቆይ ይሄ ነገር ሄደ ለምን ለሱ እኔ እንዴት ለምን ለአብርሃም ሄደ ይሄን ነገር አልነግረውም? ምን ብዬ ነው የሚነግረው? እንደማይጠቅም ትዳሩን እንደሚፈልገውና እንደሚያስፈልገው ለምን ሄደ ለሱ አልነግረውም? ሄደ ከሌላ ሴት ጋር የሆነ አንተም ከሱ ጋር ሄደ በርታ እያልከው ለሩታ አስባለሁ ማለት ይሄ ኖ ሰው ለማፈቅር ሰው በርታ አላልኩትም። ግን ይኸውልህ ምንም ነገር ስታስተካክል መጀመሪያ የምትጀምረው ከቤትህ ነው። እኔ ሩታን ሳላስተካክል በምን ድፍረቴ ነው? ያኔ እኮ አይተኸኛል። ሩታ እንደፈለገው መጥተው ሲናገሩ የት ነበርክ? አደብ ይኸውልህ እኔ ማዳመጥ አለብህ። እኔን አዳምጠኝ። ይኸውልህ ሩታ ያኔ ማለት ነው ምንም ውስጧ ላይ ባልነበረ ሰዓት ያኔ አንድ ወንድ ምንም አይነት ሰው ላይፏ ላይ ሳይመጣ በፊት አብርሃም ጋር ሄጄ ያላረኩት ነገር የለም። ይሄንን አይደለም አንተ እዚህ አጠገባችን ያለው ሰው ይቅርና ማንም ነው የሚያውቀው። ማንም ሀገር ያወቀው ፀሐይ የሞቀው ጉዳይ ነው። ነገር ግን የምትሰማኝ ከሆነ መጀመሪያ የቤቴን ጉዳይ ሳላስተካክል ሩታዬ ወደ በፊት ማንነቷ ሳልመልሳት ያቺ ጠንካራዋ ሴት ያለማንም እገዛና ያለማንም እንትን የምትቆመዋን ሴት ሳልመልሳት እንዴት ነው? በምን ድፍረቴ ነው? በምንስ አቅሜ ነው ሄጄ አንተ ተስተካከል እምለው? እሷን ሳላስተካክል እንዴት ነው እሱ ጋር ልሄድ? ምንም ጥፋት የለባትም። ምንም ብለህ መናገር ደግሞ ማችልም። አይ ኖ ጥፋት የለባትም። ጥፋቱ የእናንተ ነው። ወንድም ነህ። ካንተ በላይ ሰው ፈረንጁ ከወንድሟ በላይ አያውቅም ብሎ ሊያስብ ይችላል። አዎ አታውቅም። ካንተ በላይ ግን ማለት ነው በደንብ ነው ሩታን ጠንቅቄ ማውቃት። ሩታን ምንም አታውቃትም። ይህ ዘመድ ስለሆንክ ቤተሰብ ስለሆንክ ወይ ወንድም ምናምን ስለሆንክ የቀረብካት ወይም ደግሞ ሙሉ ነገር ያወካት እንዳይመስልህ። እኛ በትንሽ ጊዜ ሩታን በደንብ አድርገን ጠንቅቀን እናውቃታለን፣ ምን እንደሚያስከፋት ምን እንደሚጠቅማት። አንተ ግን ምንድነው ገና ለገና አንዳንድ ነገሮች ምናምን ስላየ ወይም ደግሞ ትንሽ ጥፋት ነው ብለህ ያየው ወንድ ስላመጣንላት ወይም ደግሞ ከወንድ ጋር ስለሆነች አንድ ጥፋት ነው ብለህ ይዘው ከሆነ ጥፋት ነው። ጥፋቱ ሲበጠበጥ እርጉዝ ሆና ቤቷ ተሰብስባ ስታለቅስ ዞር ብለህ ያላያት አሁን ዞር ብለህ ያላያት ይኸውልህ፣ ይሄ እኮ ነው አየህ አይደል? እንጀጀነት ይሄ ነው መቶ ሲያስለቅሳት ነበር። መቼ ነው ያስለቅሳት? ዛሬ ከወንድ ጋር ስትሆን አንተ ዛሬ ብለህ የምትነሳው የዛን እርጉዝ ሆና እያለቀሰች አንዴ አፍ ሞልተህ ተናግረህ ይኸውልህ የቴ ጉዳት መግደል ደረጃ ድረስ ደርሻለሁ። አልደረስክም። አንተ ነህ ሲጀመር። ይኸውልህ ኖቤል ወንድሜ እኔ ምንም ነገር አያውቅም። እናንተ ናችሁ ያኔም ይህንን ሀሳብ ያመጣችሁት። ከኖቤል አእምሮ ይሄ ሀሳብ ሊወጣ አይችልም። እንደናንተ አይነት ከሆነ ይሄ አስተሳሰቡ ከወረደ ሰው ነው እንደዚህ አይነት ነገር ሊወጣ የሚችለው። ገባህ አይደል? ስለዚህ ይኸውልህ አሁንም ቢሆን እኔ ለሩታ ምን አድርጋሃል እንድትለኝ አልፈልግም። አይደለህም አንተ እሷ ራሱ በደንብ የምታውቀው ጉዳይ ነው። በሙሉ በ10 ጣቷ ፈርማ አቡሻ ለኔ ሲል ብዙ ነገር አድርጎልኛል ብላ መመስከር የምትችል ሰው ናት እህቴ ማለት ነው። ሲጀመር ካንተ ምንም አይነት ምስክር አልፈልግም ለሷ ምን እንዳረኩኝ ምናምን። ይሶኪ ችግር የለውም እሱን የምናውቀው ጉዳይ ይሆናል። ነገር ግን ይኸውልህ አሁን ዛሬ ላይ የመጣሁበት ሀሳብ ስላለፈው እያወራን ለመወቃቀስ ሳይሆን ካንተ ጋር ለአንዴና ለመጨረሻ ጊዜ ከሷ ህይወት ያመጣሃቸውን ወንዶች ሰብስበህ እንድትወጣ ላስጠነቅቅ ነው ማለት ነው። ይኸውልህ ሰምተኛል። እኔ አሁንም ቢሆን ነገም እሷ ደስተኛ ሆና ወይም ደግሞ እስከ መጨረሻው ድረስ የድሮ ማንነቷ ካልተመለሰ ከህይወቷ አልወጣም። የድሮ ማንነቷን የምንመልሰው ይሄ ምናምንቴ ወንዶችን እየሰበሰብክ በቃ ደስተኛ ከሆነች አደርገዋለሁ። ምንድነው የሚያስደስታት? ቆይ እኔ የሷን ላይፍ ማበላሸት ነው የፈለከው? እያያት ነው አይደለ? ምንድነው የፈለከው? እሺ ለቀኝ አብና እስኪ ቆይ አንተ ይኸውልህ እዚህ መንገድ ላይ እንደው ከሰው ጋር ማለት አቡሽ ለቀኝ። ይኸውልህ ካንተም ጋር ለቀኝ ማለት ምን ማለት ነው? ስማኝ፣ ይኸውልህ እንድትሰማኝ እፈልጋለሁ። እሺ ለቀኝ። እስካሁን ድረስ ይኸው በፍቅር አንተ ሁሌም ጸብ ነው እንዲፈልገው። ስማኝ፣ ሁሌም ጸብ ነው። ማረሱ ማውራት የምትችል ከሆነ ልቀቀኝና አውራ። እኔ ይኸውልህ ዝም ያልኩ ወይም ደግሞ እንደፈለክ የዛን የፎከረብን ወይም ደግሞ ለሁለት እንደዛ መንጫጭቀ ስታባረን ዝም ያልኩ ለሩታ ብዬ እንጂ ምንም አታመጣም። አንተ ሰምተኛል። አንተ ዝም ብለህ ስጋ ምናምን ስለተነፋፋ
ምንም እንደማታመጣ በደንብ አድርገህ አስተካክል። አንተ ያማል እንዴ? በደንብ አድርገህ ታውቀዋለህ ምን ማምጣት እንደምንችል እኛ ራሳችን ማለት ነው። ይኸውልህ አታሳስተኝ። እኔ ይኸውልህ እጄ ላይ እንድጠፋ አልፈልግም። ስማኝ ይኸውልህ በኋላ አንተ መታ ተብሎ ደግሞ የማይሆን ወሬ እንዲወራብኝ አልፈልግም። አሁን ሰምተኛል። ዛሬም ነገም ሰማኛል አይደለ? ከእህትህ ህይወት ሩታ ደስተኛ ሆና ፈገግታው የድሮ ሩታን ካላገኘኋት ከህይወቷ አልወጣም። ምክንያቱም እንዳንተ አይነት ይኸውልህ እዚህ ጋር ማለት ነው እዚህ ጋር ነው የተሳሳትከው። የሩታዬ የእህቴ ደስታ የሚመለሰው በወንድ አይደለም። ገባህ አይደል? የእሷ ደስታ የሚመለሰው በደንብ አድርገህ እያየሃት ነው። እያየኋት ነው። በደንብ አድርጌ እያየኋት ነው። ይኸውልህ ሰላም ስትላት እንኳን ሰላም ማትል ልጅ አሁን ላይ ግን ፈገግ ብላ ሰላም ብላ እንዴት ደስተኛ እንደሆነች እያየሃት ነው። በትክክል ነው ሰላም። ከበፊትም ይኸውልህ እህቴ በጣም ደስተኛ ነበረች። ከበፊትም ማንም ተጨማሪ ሰው ደግሞ እሷን ደስተኛ ለማድረግ አያስፈልጋትም። እሷ ህይወት ላይ ደስተኛ እንደሆነ ሰማኝ። ይኸውልህ ደስተኛ የሆነችው መች እንደሆነ ታውቃለህ? ይሄንን ማለት ነው ሁሉም የሚያውቀው ጉዳይ ነው። ደስተኛ የሆነችው ማለት ነው ዛሬ አንድ ወንድና ትላንትና አንድ ወንድ ስላመጣህላት አይደለም። ከአብርሃም ጋር አንድ ቀን ያሳለፈችው ቀን ምን ያህል ደስታ እንደሆነ ሁሉም የሚያውቀው ጉዳይ ነው። ይሄ ደግሞ ማለት ነው ይኸውልህ አይደለም እንደዚህ ትላልቅ ሰዎች ሆነን ይቅርና ህፃናት የሚያውቁት ነገር ነው። እንዴት ነው ቆይ እንደበሰለ ሰው ማውራት የማይችለው? እንዴት ነው አንተ ማሰብ የተሳነ? ይሄ ጭንቅላቴ የተሰጠህ እኮ እንድታስብበት ነው አይደል? አንተ እኮ ነው ማሰብ የተሳነ። ገብቶሃል? የእህትህ ባል ከሌላ ሴት ጋር እንደፈለገ የሆነ እህትህ ግን ቤት አርፋ ተሰብስባ እንድትቀመጥ እያረካት ያለው አንተ ነህ። ስማኝ ይኸውልህ ምንም ወደ ተረጋጋ ሀሳብ ጸብ ይቅርብን አልክ አይደል? ጸብ ይቅርብና በተረጋጋ መንፈስ እናወራ ካልክ አንተ ይሄ ያመጣቸውን ወንዶች ከሷ ህይወት አስወጣና እኔ ከአብርሃም ህይወት አስወጥቼ እነሱን ማለት ነው እንዴት እንደማመጣው እንደማስተካክለው አሳያለሁ። እኔ አብርሃም ማስተካከል ከባድ አይደለም ለኔ። ነገር ግን ይኸውልህ የቤቴን ነገር እንዴት ላርግሽ? ምን ላርግ? ሩታን ምን ማድረግ ይችላል? ተቆጧት። እሷ አሰማኝ። እሷ እንዳሰማኝ ነው የሚያረጋችሁት። ማን ናችሁ? እናንተ ናችሁ። ምንድነው የምትፈልጉት? ሩታ ምንም ጥፋት በሌለበት ሰዓት አብርሃም መክረዋል። ኦፍ ኮርስ መክረዋለሁ። ከመምከር አልፌ ተደባድቤያለሁ፣ ተጣልቻለሁ። አልተመለሰልህም። ተመልሷል። ይኸውልህ የአንድ ሰው ልብ ማለት ነው በአንድ ጊዜ ይቀየር ማለት አይቻልም። ይኸውልህ ይቀየር ማለት አይቻልም። ምክንያቱም ቀስ እያልክ ማለት ቀስ በቀስ ነው የምቀየረው። ግን ቀስ በቀስ እያልኩኝ ያንን ሰው ደግሞ መቀየር ስጀምር በመሀል ትገቡና ታበላሹብኛላችሁ። ነገሩ ምንድነው የምትፈልጉት? ይኸውልህ እኔ አሁንም ነገርኩ። ከሷ ህይወት ውጣ ልትለኝ ከሆነ እንዳታስበው። የድሮ ማንነቷ ካልተመለሰ ወደ ሩታ ህይወት አይደለም ልወጣ ማለት ነው ካጠገቧ እንኳን አልለይም። ይሄንን ነገር ደግሞ ከጭንቅላት አውጣው። ሰምተኛል? ከሩታ ህይወት እንድትወጣ ፈልጋለሁ ምናምን አልወጣም። ለምን ነው የምወጣው? ምክንያቱም ከዚህ በፊት ስትከፋ የነበረች ማንም ዞር ብሎ ያላያት ዛሬ ከአንድ ወንድ ጋር ስትሆን እልል ብላችሁ የተነሳችሁት እኮ እቺ ልጅ ደስታዋን ስለማትፈልጉ እንጂ ደስታዋን ፈልጋችሁ አይደለም። በቃ እስካሁን ማለት ነው ይኸውልህ ትሰማኛለህ አይደል? ይኸውልህ በጸባይ አውርቻለሁ እስካሁን። ከዚህ በኋላ ግን ከሷ ህይወት የማትወጣ ከሆነ እኔ ይኸውልህ አልወጣም። እስቲ ምን እንደምታመጣ ደግሞ አያለሁ። አልወጣም። ትሰማኛለህ አይደል? ትሰማኛለህ? ለአንዴና ለመጨረሻ ጊዜ የምነግርህ ነገር ቢኖር አንተ በጸባይ የማትወጣ ከሆነ እየደፋው ማለት ነው እንደዚህ ደፍቼ እየጎተትኩ ነው ማስወጣ ከሷ ህይወት። ትሰማኛለህ? ይኸውልህ አሁንም ቢሆን እዚህ ጋር ሌላ ነገር እንዳይፈጠር ከፈለክ ሂድ። ምንም ነገር ማውራት አልፈልግም። ይሄ በስጋ የምታስበውን ስጋህን ምን እንደማረግ ደግሞ ታኛለሽ። ምን የምታመጣው ከሩታ ህይወት እንደወጣ ነው እንዳታስበው። እንደ ወንድም የምትቆረቆር ከሆነ እህትህን መቶ ሊያስለቅሳት እህትህን መቶ ሊያስከፋት የመጣ ሰው እልል ብለህ ከምትቀበል እህትህን ደስተኛ ሊያረጋት የመጣ ሰውን እንደዚህ እያስቀየምክ ይኸውልህ ለእህትህ አታስብ። እውነትን እንገራ ለእህትህ አስብ። ቤተሰብ ነው የሚጠቅመው። ሰምተኸኛል? ታስብ ቢሆንም ማለት እየወደቀች እያያዝም አትልም። ይኸውልህ ትሰማኛለህ? ደግሞ ለአንዴና ለመጨረሻ ጊዜ ግን ማስጠነቀቅህ አንተንም እነዛ ከይሲ ጓደኞችህንም እንደዚህ በእንብርክክ እየጎተትኩኝ ባልወስድ እኔ ወንድ አይደለሁ።